የመኖሪያ ግቢያችንን የከበቡ አማላይ ዛፎች ነበሩ። ዕድሜያቸው ከ10 ዓመት አያንስም። በጋው መግቢያ ላይ የወይን ጠጅ ቀለም ባለው አበባ መንደሩን ያስጌጡታል። ከፀሐይ ኩርኩም ከነፋስ ጥፊ ሲከለክሉን ቆይተዋል። ባለፈ ከቤት ወጥቼ ሳይ ሁሉ ነገር ገላጣ ሆነብኝ። የሆነ ግብረ ኃይል ዛፎችን ቆምጦ ከምሯቸዋል። ድሮ ልጅ እያለሁ ዛፍ የሚቆረጠው በቆልማማ ምሳር ነበር። ያኔ ገልመጥ ብለህ ሰው በአካባቢው መኖር አለመኖሩን አጣርተህ በአንዱ ባህር ዛፍ ግንድ ላይ 1-2 ስለት እንዳሳረፍክበት የመንደሩ ደን ጠባቂ ከምትቆርጠው ዛፍ ላይ ተንሸራቶ ወርዶ በቁጥጥር ስር ያውልሃል። ቁስለኛው ዛፍ በጥቂት ሳምንት አቀጥቅጦ አገግሞ ይቀጥላል። አንተም ዘብጥያ ትማቅቃለህ። ምሳርህን ግብርና ሚኒስትር ይወርሰዋል። አሁን የሰፈራችን ዛፎች የቆረጠው ወዛደር የጨበጠው ምሳር አይደለም። ተብታባው ቢሊዮነር ኤለን መስክ ታጥቆ ሲንጎራደድ ያየሁትን የኤሌክትሪክ መጋዝ ነው። መጋዙ ላመል ያህል ነካ ሲያደርገው ግዙፉ ዛፍ እንደ ሰንበሌጥ ቅንጥስ ብሎ ይወድቃል። በሰፈራችን የሚኖረውን የግብረ ኃይሉን አባል ዛፎች ለምን እንደተቆረጡ ጠየቅኩት። የዘንድሮ ዛፍ ባሪያ በሽታ ያለበት ይመስል ትንሽ ነፋስ ሽው ሲልበት ዝም ብሎ ፍንግል ይላል። አወዳደቁም ያጥፍቶ ጠፊ ነው። በየጊዜው በሚወድቁ ዛፎች ምክንያት ኤሌክትሪክ እየተቋረጠ በመሆኑ ሳንፈልግ የወሰንነው ውሳኔ ነው። ያለ መስዋዕት የሚመጣ የኑሮ መሻሻል የለም የሚል ምላሽ ሰጠኝ። እኔም እንዲያ ከሆነ የኮረንቲ ምሰሶዎችን ከዛፎቹ ራቅ አድርጎ መትከል አይሻልም? በሰለጠኑ አገሮች እኮ ነባር ዛፎችን ላለመጨፍጨፍ ሲሉ የልማት እቅዳቸውን ሳይቀር ይከልሳሉ አልሁት። የግብረ ኃይሉ አባል ትዕግስቱን ጨረሰ። ሲጀመር ሁሉን ነገር ለባለሙያ መተው ያስፈልጋል። የኤሌክትሪክ ምሰሶ የተላይ መትከል የተላይ መንቀል እንዳለብን የምናውቀው እኛ ነን። አንተ መብራት ጠፋ፣ ውሃ ተቋረጠ እያልክ በየመድረኩ ስታላዝን 60 ዓመት ሞላህ። አሁን የመብራቱን ችግር ፊክስ ለማድረግ ስንሞክር ደግሞ የዝግባና የቀረሮ እምባ ጠባቂ ሆነህ ብቅ አልክ። አበው ሲተርቱ ደራሲ ሲያረጅ ደን ጠባቂ ይሆናል ይሉ ነበር ሲል ተንደቀደቀ። እሺ ሌላውን ተወውና 60 ዓመት እንደሞላኝ አሰብከው በምን ሂሳብ ነው አልሁት። ከ60 ዓመት በታች ያለ ሰው ኮረንቲ የሚል ቃል አይጠቀምም። ኮረንቲያም ዛፎች በተቆረጡ በሦስተኛው ቀን የግብረ ኃይሉን አባል አገኘሁት። በጣም ያሳዝናል። ያ ሁሉ ጽድ በከንቱ ነው የተሰዋ ማለት ነው አልሁት። እንዴት? ዛፎች ከተቆረጡም በኋላ መብራት መጥፋቱን አልተውም። ትናንት ማታ በጨረቃ ብርሃን ነው ራቴን የበላሁ። ሰውየው ማጤም የተሳነውን አገጩን ካከከ በኋላ እንዲህ አለ። የጨረቃ ብርሃንም የደረሰህ እኮ ዛፉን ገለል ስላደረግነው ነው። አሜሪካ የነጮች ምድር ስትሆን የጥቁሮች ደግሞ ምድረ ፋይድ ናት። ለምሳሌ አንድ የፈላበት ጎረምሳ ፈረንጅ 100 ጎራሽ ጠመንጃ ታጥቆ ወደ አንድ ምኩራብ ወይም ወደ አንድ የኤሽያ ማሳጅ ቤት ገብቶ ይተኩሳል። በፊቱ ያገኘውን ሁሉ ይገነዳድሳል። ፖሊሶች ይደርሱና ከበው በላዩ ላይ የዓሣ መረብ ጥለው ይይዙታል። ከዚያ ቃታ የሳብክበት ጣት ወለም ሳይለው አይቀርም። ማሳጅ እናደርግልህ፣ የተኩስም ድምፅ ጆሮን ሳይጎዳው አይቀርም፣ እናሳክምህ ብለው በአምቡላንስ ይወስዱታል። በምላሱ ድንጋይ ቀቅሎ ማብሰል የሚችል ጠበቃ ይቀጠርለታል። አንድ ነገር ነክቶት ነው እንጂ በጤናውማ እንዲህ ያለ እልቂት አይፈጽምም ብለው የሆነ የአእምሮ ሕመም ይፈበርኩለታል። ከዚያ ወይ በሐኪም ቤት አለበለዚያም በማረሚያ ቤት ውስጥ ኦርጋኒክ ምግብ እየበላ በኦርጋኑም እየተጫወተ ቀሪው ዕድሜውን እንዲያሳልፍ ይፈቅዱለታል። ጥቁር ከሆንክ ሌላ ነው። ፖሊስ ባለበት አካባቢ ገላህን አሳክኮህ እጅህን ወደ ሽንጥህ ከሰደድህ ሊተኩስብን ነው ብለው ጥይት ያራግፉብሃል። ሳታስበው ማኑ ነክተህ በቁጥጥር ስር ውለሃል ካሉህ ጀንትልሜን
ካቴናው ከእኔ ይሁን ወይስ ከእናንተ እያልህ መተባበር ነው ያለብህ። ያዙ ይልቀቁኝ ካልክ ይይዙሃል፣ ግን በሕይወት አይለቁህም። ትንሽ ከተንፈራገጥ ካንተን አያርገኝ፣ አፈር ያስግጦሃል። አሜሪካ ከተሞች ውስጥ አፈር በቀላሉ አይገኝም፣ ግን ከአፍጋኒስታን ቢሆን አስመጥተው ያስግጦሃል። እስካሁን የጻፍኩት ግነት እንደበዛበት ለእኔም ታውቆኛል። ያም ሆኖ በኩሸቱ ውስጥ እውነት እንዳለበት አይጠፋሽም። አሜሪካ ከሌሎች አገሮች ጋር ያላት ግንኙነት በፍትሕ ላይ ሳይሆን በአሰላለፍ ላይ የተመሠረተ እንደሆነ ከዚህ ጽሑፍ አንባቢ የተሰወረ አይደለም። ከዓመታት በፊት ሰዓሊው ወዳጄ ግዛቸው ከበደ ቤት ያየሁት ነገር ትዝ አለኝ። ጋሽ ተምትሜ የተባሉ ጡረተኛ ሽማግሌ አልፎ አልፎ እየመጡ ወዳጄን ይጎበኙታል። መጠነ ሰፊ ቁልምጫና ውዳሴ አጉርፈውለት ሲያበቁ 50 ብር ይፈልጡታል። አንድ ቀን እንደ ልማዳቸው መጥተው ዳር ዳር ሲሉ ግዛቸው ልጅ የለዎትም ሲል ጠየቃቸው። አለችኝ አሉ ጋሽ ተምትም። ግን የምትበላ ናት፣ ከራሷ አልፋ ለሌላ ለመትረፍ አልደረሰችም ማለታቸው ነው። አገራችንም እንደ ጋሽ ተምትሜ ልጅ የምትበላ ናት። የበላችበትን ሂሳብ የሚዘጉትም ሀብታም አገሮች ናቸው። ያለ ሀብታም አገሮች ረድኤት በቀንጃ በሬ ታርሶ ሞሰቧ ደርበብ እንደማይል እናውቃለን። ኢትዮጵያ ግብፅና ኢራቅን ተከትላ በስድስተኛ ደረጃ ላይ የምትገኝ የአሜሪካ ተረጣቢ አገር ናት። ይሄንን ረድኤት ቢወስዱብን ሌላ ቀለብ ሰፋሪ ያሰናድተናል ወይስ የልብ ኩራት ብቻ ያሳድረናል? አሜሪካ በእኛ ጣልቃ አትግባ የሚለው ንግግር ከመፈክርነት ያለፈ ትርጉም የሚኖረው ጣልቃ ገብነትን የሚመክት ጉልበት፣ ዕውቀትና ሀብት ሲኖረን ነው። ካልተሸዋወድን በቀር እኒህን ጸጋዎች በቅርብ ርቀት እንኳን እንደማናያቸው እናውቃለን። ሽቅብ የሚያዳልጣቸውን ሰዎች ፉከራ ወደ ጎን ትቶ የቤታችንን ጣጣ መፍታትና የዲፕሎማሲ ብልጠት ላይ መትጋት አይሻልም? አንድ የበራለት ወያላ እንዳለው ከማያዋጣ ጉልበት በሕግ አምላክ ማለት። እኔም ቆይበት ከተማ ውስጥ ዋልማርት የሚባል ገበያ አለ። ፋሲካ አንድ ሳምንት ሲቀረው ባለንጀራዬ በየነ የፈረንጅ ደገኞች በግ ወደሚሸጡበት ማዕዘን ጎራ አለ። በየነ የአንዱን በግ ጥርስ ገልጦ አየሁ። የበጉ ጥርስ ከዳር እስከ ዳር በሽቦ ወይም ብሬስ ታስሯል። የት አገር በግ ነው ሲል ጠየቀ። ባለበጉ ፈረንጅ በበጉ ላት ላይ የተለጠፈውን ስቲከር ካነበበ በኋላ የቦስተን በግ ነው ሲል መለሰ። ግራስ ፊድ ነው? ሳር እየበላ ያደገ ነው? ፈረንጁ በቀኝ እጁ በያዘው የታጠፈ አለንጋ የግራ መዳፉን እየጠበጠበ በየነን ትንሽ ከገላመጠው በኋላ ሰውዬ ጤነኛ ነህ? ግን ሳር እዚህ ሀገር መናፈሻ እንጂ መኖ ሆኖ አያውቅም። ይህ በግ በቆሎ፣ ካሮትና ጥቅል ጎመን እየተመገበ ያደገ ነው። በ3 ቀን አንዴ ቫይታሚን ይውጣል። ገላውን በሻምፑ ይታጠባል። 4ቱን ብብቶቹን ዶሮራንት ይቀባል። በዚያ ላይ እስከ ፋሲካ የሚቆይ ላይፍ ኢንሹራንስ አለው። ጄሎ የምትለብሰውን ጠጉራም ካፖርት አይተዋል? ከዚህ በግ ላይ የተሸለተ ነው። በየነ በጉን ገዝቶ ኩሊ ኩሊ ብሎ ተጣርቶ በአንድ የስፓኒሽ ኩሊ አስጭኖ ሲወጣ እግረ መንገዱን በበሬው ገበያ በኩል አለፈ። ድንገት የአንዱ ሰንጋ ቀልቡን ስቦት እርምጃውን ገታ አደረገ። አሪፍ ሰንጋ ይመስላል፣ ግን ሻኛው አይታየኝም። ሻኛው ከኔ ነው? ባለ ሰንጋው ማብራሪያ መስጠት ጀመረ። የኢንዶኔዥያ ሰንጋ በትርፍ ጊዜው የጭነት አገልግሎት ስለሚሰጥ ሻኛው ይሟሟል። ለዚያ ነው። ያለ ሻኛማ አይሆንም። በዩ ተቃወመ። ይህን ያህል ሻኛ ካማረህ ግመል ለምን አትገዛም? የፊትና የኋላ ሻኛ እያማረጥህ ትበላለህ። እኔ በሬ ነው የምፈልገው። ችግር የለውም አለ ሻጩ።
1 ሳምንት ከሰጠህን ከፍሪምባው ላይ ሥጋ ወስደን የሻኛ ንቅለ ተከላ ልናደርግበት እንችላለን። በቀደም ሰይፉ ላይ የሰማሁት ዜና እንዲህ ይላል። የናይጄሪያ ዜግነት ያላቸው ሌቦች አዲስ አበባ ገብተዋል። ከኢትዮጵያ አቻዎቻቸው ጋር የልምድ ልውውጥ ለማድረግ መሆን አለበት። ሌብነት ሲነሳ የሚከተሉት አስተካሽ ገጠመኞች ትዝ ይሉኛል። ሰውየው የበግ ነጋዴ ናቸው። ወደ ገበያ ሲሄዱ ከፍተኛ ጥንቃቄ ያደርጋሉ። እንደ ተለመደው አንድ ማለዳ ገንዘባቸውን ከፍየል የቆለጥ ማቀፊያ ቆዳ የተሠራች ትንሽዬ ቦርሳ ውስጥ ተቀጠቁት። ከዚያ ቦርሳውን እንደ ቡዳ መድኃኒት አንገታቸው ላይ አንጠለጠሉት። በላዩ ላይ ግድንግድ የድሮ ቢትልስ ለበሱበት። በዚያ ላይ ካሽሚር ጃኬት፣ በጃኬቱ ላይ ጋቢ፣ በጋቢው ላይ ደግሞ መለስተኛ ቤተሰብ ማስጠለል የሚችል ካፖርት ደረቡበት። ከዚህ ሁሉ ጥንቃቄ በኋላ ገበያ ውለው ሲወጡ እጃቸውን ወደ አንገታቸው ሲሰዱ ቦርሳው አምልጧል። ቤታቸው ገብተው የደንቡን ያክል አልቅሰው ሲያበቁ ወደ ሚስታቸው ዞረው ጉድ እኮ ነው፣ ይህን ሁሉ አለባብሸው ሌባው እንዴት አድርጎ ወሰደው አሏቸው። ሚስትዮም እንዲህ መለሱ፣ አንተ ደግሞ ላት ያላት በግ አትሰረርም ያለህ ማን ነው? ሸገር ውስጥ የሌባ ሰፈር ነው እየተባለ የሚታማ ሰፈር አለ። እስከ 70 ዓመት በዚህ ዓለም መቆየት ስለምፈልግ ስሙን አልጠቅሰውም። አንድ ጋዜጠኛ ወዳጄ በሬዲዮ ፕሮግራሙ ላይ ስለዚህ ሰፈር ለየት ያለ ቆንጆ ፕሮግራም ሠራ። የሰፈሩ ልጆች ሰምተው ፈነጠዙ። በስርቆት ብቻ ሲነሳ የነበረ ሰፈራችንን ገጽታ ስለገነባህልን የምስጋና ድግስ አዘጋጅተንልሃል፣ ሽልማትም ተሰናድቶልሃል ብለው ጋበዙት። እሱም ልቡ በጣም ተነክቶ በዝግጅታቸው ላይ ታደመ። መኪናውን ዝግጅቱ ከሚዘጋጅበት አዳራሽ ጀርባ ቆመና ወደ ውስጥ ዘለቀ። ድብልቅልቅ ባለ ጭብጨባ ተቀበሉት። የተለያየ የኪነ ጥበብ ድግስ ተከታትሎ መቅረብ ጀመረ። አንድ ወጣት ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ የሚል ግጥም አነበበና በቅርቡ ከሚታተመው መድብል የተወሰደ ነው ብሎ ከመድረክ ወረደ። የሥነ ጽሑፍ ዝግጅቱ ሲጠናቀቅ ምሳ በሉት። ምን ምሳ ብቻ! በሹርቤ ብርሌ ጠጅ አቀረቡለት። ብርሌውን ሾፍ ሲያደርገው ብሔራዊ ሙዚየም የሚል ማህተም ተለጥፎበታል። በመጨረሻ ወደ መኪናው ሄደ። ባየው ነገር ክው ብሎ ቀረ። የመኪናው 2 ስፖኪዮ በቦታው የለም። የደረሰበትን የነገረኝ ቀን በምን ቃል እንዳጽናናሁት አልረሳም። ጎማውን ስለማሩልህ እንደ ሽልማት ቁጠረው። ባህል ነፍስን ማልማት ማለት ነው ብሏል ሮማዊ ሊቅ ሲሰሮ። ባህል ማደግን፣ ላቅ ማለትን፣ መራቀቅን የሚያሳይ ነገር ነው። የኢትዮጵያን ባህል ያሳያሉ ተብለው በአገር ቤትና በውጭ አገር በሚገኙ የአበሻ ምግብ ቤት ግድግዳዎች ላይ የሚሰቀሉ ስዕሎችንና ምስሎችን ለአንድ አፍታ አስቧቸው። ግብዳን ሥራ የተሸከመች ሴት፣ ሞፈር ቀንበር ተሸክሞ በሬዎችን እየነዳ ወደ ማሳ የሚሄድ ገበሬ፣ ከንፈሯን በገል የለጠጠች ሴት ወዘተረፈ። ብሔራዊ ሙዚየም ግቢ ውስጥ በሚገኝ ስመጥር ምግብ ቤት ውስጥ ጭነት እንደተሸከመ ደርቆ የቀረ አህያ ምስል ቆሞ ተመልክቻለሁ። ይህም እንግዲህ የባህል ምልክት መሆኑ ነው። በእንስራ ውሃ መቅዳት በአንድ የዘመን ፌርማታ ላይ ትልቅ ስኬት ነበር። ቢያንስ በቅጠል ጠልቆ ከመጠጣት ጋር ሲመዛዘን ትልቅ መሻሻል ነው። የዚያ ዘመን አኩሪ ባህል መሆኑ አይካድም። ይሁን እንጂ ዛሬ ውሃ ዳገት በሚወጣበት ዘመን በከባድ እንስራ ስር ጎብጣ የምትታይ ሴት መከራችንን እንጂ ባህላችንን የምታሳይ አይመስለኝም። ከምስሏ ስርም
የኢትዮጵያ ሴቶች አበሳ የሚል እንጂ የኢትዮጵያ ባህል የሚል መግለጫ ሊሰፍር አይገባውም። ታሪክ ጎህ ሲቀድ ጀምሮ እስከ ዛሬ ድረስ በፈረደበት በሬ እናርሳለን። ይህ ሁኔታ ከተቻለ ሊያሻሽሉት፣ ካልተቻለ ሊደብቁት የሚገባ ውድቀት እንጂ እዩልኝ እዩልኝ የሚያሰኝ ባህል እንዴት ሊሆን ይችላል? ብዙ ጊዜ ፈረንጆች የባህል እጥረት እንዳለባቸው፣ እኛ ግን የተትረፈረፈ ባህል እንዳለን እንናገራለን። ይህ አስተያየት የተሳሳተ ይመስለኛል። የምትነጋገሪበት አይፎን፣ አሁን ይህን ቪዲዮ የምታይበት ኮምፒውተር የባህል ውጤት ነው። የፈጠራ ባህል፣ ዲሞክራሲና የሰብአዊ መብት አከባበር የሚያስቀኑ ባህሎች ናቸው። የኢትዮጵያ ብሔሮች እስክስታና ጭፈራ ባህልነቱን ተጠራጥረን አናውቅም። ታዲያ ሮክና ሂፕሆፕ ባህል የማይሆንበት ምክንያት ምንድን ነው? ክራር የባህል ሙዚቃ መሳሪያ ሆኖ ጊታር የማይሆንበት ምክንያት ምንድን ነው? ዓመት በዓሎች ብቸኛ የባህል ማሳያ ቀን ተደርገው ይታሰባሉ። በአዘቦት ቀን ባህል የሌለበት ምክንያት ምንድን ነው? በዓመት በዓል የአቅምን ያክል ማረድና መገባበዝ ጥልቅ ትርጉም ያለው ነገር ነው። ሆኖም የበግ አንገት በካራ ሲገዘገዝ በቴሌቪዥን ማሳየት፣ በደሙ ስክሪናችንን ማጠብ አኩሪ ባህል ተደርጎ የሚወሰድበትን ምክንያት ባሰላው አልታይህ አለኝ። አንዳንዴ ሳስበው በበጎች ዓይን ስንታይ ሁላችንም አየስ ነን። ባህል መላቅን፣ መሻሻልን፣ ከአውሬነት ወደ መላእክትነት መሸጋገርን የሚያሳይ ነገር ነው። ማኅበረሰብ ሲሻሻል በተቻለው አቅም የጭካኔ ምልክቶችን ይቀንሳል። የርኅራኄ ጠበል ከሰዎች አልፎ ወደ ሌሎች ፍጡራንም እንዲደርስ ያደርጋል። በግና ዶሮ አይታረዱ ለማለት አይቃጣኝም። ብልስ ማን ሊሰማኝ? የመብል እንስሳት ለምን ታርዳላችሁ ማለት በበጎሽ ምትክ ለምን እናንተ አትሞቱም ከማለት አይተናነስም። ያም ሆኖ በግና በሬ የሚታረዱበት ቦታ የተከለለም ከልጆች እይታ ራቅ ያለ ቢሆን ምን አለበት? ወይስ ልጆች የጠቦት በግን ጣር ካልተመለከቱ በባህል ታንጸው አደጉ ለማለት አይቻልም። ለመሆኑ ስለ እንስሳት ሕይወት የሚያሳስበው ባህል አለን? በሸገር መንገዶች ላይ የማያቸው አንካሳም እግራቸውን የሚጎትቱ ውሾች፣ ዝንብ የለበሱ ገጣባ አህዮች፣ ዙሪያው የጨለመባቸው አይነ ስውር ፈረሶች መልሱን አሉታዊ ያደርጉታል። የሆነ ጊዜ ላይ በቤተ መንግሥት መውጫ በሸራተን መውረጃ መንገድ ላይ የተሰቀለ ፖስተር አየሁ። በአፍሪካ የመጀመሪያው የሳቅ ትምህርት ቤት ይላል። የዘመኑን መንፈስ ከሚያሳዩ ተቋሞች ዋናው መሆን አለበት ብዬ አሰብኩ። በዘመኑ ዝም ብሎ መሳቅ ከባድ ነው። እንዲያውም በዘመኑ ከልቡ የሚስቅ ሰው ከተገኘ እንደ 6 ኪሎ አንበሳ በቅጽር ከልለን ልንጎበኘውና ልናስጎበኘው ይገባል። በረንዳ ላይ ተቀምጠ ምሳ ስትበላ ከወገው በላይ ስጋም ከወገው በታች የመኪና ጎማ የለበሰ ተመጽዋች ወደ ጠረጴዛ እግር እየተንፏቀቀ ቀርቦ ልመና የሆነ ትዕዛዝ ባለየበት ድምፅ አጉርሰኝ ሲልህ እንዴት ትስቃለህ? የቤት አከራይህ ከጓሮህ ያለውን የቀለበት መንገድ ከራሳቸው ኪስ አውጥተው ያስገነቡት ይመስል የአካባቢውን እድገት ግምት ውስጥ በማስገባት ተዛሬ ጀምሮ በኪራዩ ላይ 1000 ብር ጨምሬያለሁ ብለው ሲያስረዱህ እንዴት ትስቃለህ? ኮሌጅ እንዲበጥስ የሰደድከው ታናሽ ወንድምህ ለራዛ ዘመቻ የወጣ ይመስል በአውቶብስ ሄዶ ቦሳንሳ ሲመለስ እንዴት ትስቃለህ? የሳቅ ትምህርት ቤት መስራቹ አቶ በላቸው ገብቶታል። ሳቅ እንደ ሂሳብ ወይም እንደ ዕደ ጥበብ ውጤቶች በልምምድና በጥናት ካልሆነ በቀር በዋዛ የሚገኝ አልሆነም። ይህ ትምህርት ቤት ወደፊት በቢኤና በፒኤችዲ ማስመረቅ ሲጀምር ሰዎች እንደየደረጃቸው ይስቃሉ። ያ ሰውዬ ፍርስ ሲላየው ከበላቸው ግርማ ትምህርት ቤት ማስተርሱን ስለሰራ እኮ ነው
የምንልበት ቀን ሩቅ አይመስለኝም። የዘመኑን ፊልሞች አይታል። ሁሉም በልብህም በብብትህም ገብተው ሊያስቁህ የሚደክሙ ናቸው። ባለፈው አንዱን ተከታታይ ኮሜዲ ለማየት ከባልንጀሮቼ ጋር ከቲቪው ፊት ለፊት ቁጭ አሉ። ተዋናዩ የሆነ መናኛ ነገር ሲናገር ወይም የሆነ አድካሚ ነገር ሲያደርግ ከጀርባ ተቀርጾ የተቀመጠ ሳቅ ይለቀቃል። እኔቴ ወይ ፍንክች! አጠገቤ የተቀመጡትማ በትከሻቸው ላይ ጋቢ በመዳፋቸው ላይ ካርታ የለም እንጂ ትኩስ የጎረቤት ዝላይ የተቀመጡ ነው የሚመስሉት። የኢትዮጵያ ቴሌቪዥን ቀልዱን ብቻ ሳይሆን ሳቁንም ለእኔ ተውልኝ ያለ ይመስላል። ተከታታዩን ድራማ የሚያጅበውን ተከታታይ ሳቅ ከቢል ኮዝቢ ሾው ላይ ሳልሰማው አልቀረውም። አዘጋጆቹ ኢምፖርት አድርገውት መሰለኝ። ኮንቴነር ሙሉ ሳቅ ከመርከብ ተጭኖ ወደ ኢትዮጵያ ቴሌቪዥን ሲገባ ይታይህ። ዘመኑ ዘመነ ትካዜ አይደል? የሳቅ ትምህርት ቤት በመክፈት በአፍሪካ የመጀመሪያ የሆነውን ያክል የሳቅ አስመጭና አከፋፋይ በመክፈት የመጀመሪያ ብንሆን ምን ይገርማል? ባለፈው ወደ ሾላ አቅጣጫ በእግሬ ስነካው የጥንቱን አጫዋች ልመንህ ታደሰን አየሁት። በቀይ ሻንጣ ውስጥ ጓዙን ሸክፎ ባጠገቤ ሲሮጥ ፖሊስ የሚያባረረው የኮንትሮባንድ ሸቃይ ይመስላል። ልመንህ መሆኑን ለማጣራት ዓይኔን ባይበሉባዬ እሽት እሽት አድርጌ ራሱ መሆኑን ቁርጡን ሳውቅ ከንፈሬን መጠጡ። በአንድ ወቅት የሳቅ ምንጭ የነበረው ሰውዬ ዛሬ የትካዜ ምንጭ ሆኖኝ አረፈ። ሳቅ የሚባለው ነገር እንደ ክቡር ዘበኛ ብርጭቆ ወይም እንደ በርኖስ የሙዚየም ዕቃ ሆኖ መቅረቱ ያሳስባል። ደበበ ሰይፉ ይህ ታይቶት ነው መሰል እንዲህ ገጥሞ ነበር። ይበቅል ይሆን ከዚህ ጠፍ ላይ ከዚህ መና ከዚህ ወና ተስፋ ማድረግን የሚያውቅ ህልው ሳቅን የሚያውቅ ሰብዕና